ነው የመሰለኝ። በቃ የሰላምዬ ቤት እኮ ፍሪደም አለው። አንቺ በእናትሽ በእውነት ሰላምዬ ብቻ ነው ምንሽ ነው ገብቻ አላውቅምና ብቻ ፈልጋት ነበር በጣም ትናንት 2 ቀን ሙሉ ቀጣችን። እግዚአብሔር ሙሽሪት ማሬ ማሬ ሙሽራው ማሬ ማሬ ጋብቻ ይሆን ፍሬ ጋብቻው ማሬ ማሬ እንግዲህ ቤተሰብዬ ደስታችን እንግዲህ ያበጠ ይፈነዳል እንጂ በእጅ አስገባለሁኝ እያለ ለሩታ መልእክቱን አስተላልፏል። ምንም ደስታ እየተቻለ አይደለም። እንዲሁም የሄርሜላ አድናቂዎች ማይክል ጃክሰንን ውጥርጥር አድርገው ይዘውታል። በእናታችሁ ላላ አድርጋችሁ ብትይዙት እንደኔ መልካም ነው። ምክንያቱም ማይክል ጃክሰን የተፈቀደለት ለ2 ወር ነው ለምትሉት አሁን ለ2 ወር ነው። እሷ ግድ እያስገደደችው ነው። ካሜራ ቪዲዮ ደቅና እየቀዳች ያለችው ማለት ነው። ስለዚህ አብርሃም ባፈርዱበት እንደኔ መልካም ነው ማለት ነው። የሄርሜላ አድናቂዎች እንግዲህ ቲክቶኩን እያንቀጠቀጡት ይገኛሉ። ታዲያ ደስታ ምን አለ? ለሩታ መለየት የሚኖረው በአይኖቻቸው ለሚዋደዱት ነው። በነፍሱና በልቡ ለሚዋደደው ሰው ግን መለየት የሚባል ነገር የለም። 4 ነጥብ። በቃ አትለያዩ። መልካም ጋብቻ ይሁንላችሁ። ደስታዬ እኛም እስኪ እንረፍ፣ አብርሃምም ይረፍ። በቃ ያም እየወጣ አብርሃም ብጥልጥልጥል አደረገው። በቃ እሱ ልጁን ለማየት ብቻና ብቻ ነው እየሄደ ያለው እኮ። እዚህ ጋር ግን ሩታ የተለያዩ ልብሶችን እየለበሰች እሱን ለማማለል የማትሰራው ነገር የለም። ስለዚህ በአብርሃም ከምንፈርድ ሩታ ላይ ብንፈርድ ይሻላል። ምክንያቱም ሴት ምናምን ለምጣን ወንድም የላችሁም፣ አባት የላችሁም፣ ባል የላችሁም እንዴ? አብርሃም እኮ የሆነ የንትን ልጅ ያደረጋችሁት እኮ። ስለዚህ እንደኔ አሁንም ቢሆን አብርሃም ይሄንን ነገር ምንም ጥፋት የለበትም። ጥፋት እያጠፋች ያለችው አሁንም ሩታ ናት። ምክንያቱም ደስታ ፍቅሯን አፍቅሪያታለሁ ብሎ ሲመጣ መቀበል አለባት። መቼም በቃ ያለፈ ነገር በቃ የተደፋው ይመለሳል አይመለስም፣ መመለስም የለበትም። ስለዚህ አሁን እየተደረገ ያለው ሴራ ሩታ እየሳቀች ነው። ትናንትና ቪዲዮ ላይ ታችኋት እንደሆነ እየሳቀች ነው። የሆነ ነገር እኔ እውነቴን የምላችሁ በቀል እንዳይሆን ብዬ ፈርቻለሁ። ምክንያቱም ልትበቀለው ነው እንጂ እውነት አብርሃም ፈልገው አይደለም። ለምሳላችሁ አብርሃም በጣም ብዙ ስድቦች ስትሰርብ የነበረች ልጅ አሁን እንዴት የኔ ቆንጆ የኔ ምናምን እያለች መጣች? እኔ በፍጹም አላመንኩበትም። ኮሜንታተሮች እናንተስ ምን አላችሁ? በኮሜንት ሀሳብ አስተያየታችሁን ስጡ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለዚህ ደስታዬን ፍቅሩን ብትቀበዩ እንደኔ መልካም ነው። ደስታ መጥቶ እንግዲህ ፍቅሩን እየገለጸልሽ ነው ማለት ነው። ሩታ ግን ልትቀበዩ ያልቻልሽበት ምክንያት ለምንድን ነው? የልጅ አባት የሚባለውን ታሪክ ይሄ ድሮ ቀረኩ። በድሮ እናቱና አባቶቻችን አያት ቅድመ አያቶቻችን ጊዜ ቀረ። በቃ ያሁኑ ላይፍ በጣም የተለየ ነው። ስለዚህ ጊዜ ቁጭ ብሎ አይጠብቅሽም። ጊዜሽን ተጠቀሚበት። ማይክል ጃክሰን የመጨረሻ አልሆንሽም ብሎሻል። ስለዚህ አሁን የሄርሜላ አድናቂዎች ለምን ይሄዳል? በቃ ሩታ የሆነ ሴራ አሲራበት ቢሆን እንጂ ደግሞ እነ ሩታን የምታልጅ መታ ትናንት ተናግራለች። ምክንያቱም ሩታ ሴራ እየጠመዘዘች እንደሆን ሲሉ የሩታ እንግዲህ የሄርሜላ አድናቂዎች መልእክታቸውን አስተላለፉ። ላይክ ሼር ለሁሉም ይድረስ ይሄ ቪዲዮ።